አርእስተ ዜና። ከሐይቅ ከተማ በቅርብ ርቀት ቆሎ ባኤላ ላይ የጠላት ምሽግ ተሰብሮ በርካታ ወታደር አልቋል። በምስራቅ አማራ ቀጠና በተውለደሬ ወረዳ ከሐይቅ ከተማ በቅርብ ርቀት ላይ የሚገኘውና ከቦታው አቀማመጥ ጋር ተዳምሮ በዘመናዊ መንገድ ተሰርቶ የነበረው የአገዛዙ ወታደሮች ምሽግ ዛሬ አጥቢያ ሌሊቱን በፋኖ ቦምብ ደርመስምስ ወጥቷል። በምሽጉ ውስጥ የነበሩ በርካታ ወታደሮች የእሳት ራት ሆነው ሲቀሩ ሕይወታቸውን ለማትረፍ ሲሸሹ የነበሩ ቁጥራቸው በውል ያልታወቁ በርካቶች ደግሞ ገደል ገብተው አልቀዋል። ይህንን የሰሙ በሐይቅ ከተማ የነበሩ ካድሬዎች አንዳንዶች የሌሊት ፒጃማ እንደለበሱ፣ አንዳንዶች ደግሞ በቁምጣና ፓንት ብቻ ሆነው በደረቅ ሌሊት ወደ ደሴ ከተማ ሲሸሹ ታይተዋል። በከተማዋ መሃል ሸሙሳ ተብሎ በሚጠራው ተራራማ ስፍራ ላይ ሰፍሮ የሚገኘው ቀሪው ያገዛዙ ኃይል ባጠመደው ከባድ መሳሪያ ቆሎ ባኤላ ላይ ለነበሩ ጓዶቹ ሽፋን ሲሰጥ ያደረ ቢሆንም ነገር ግን የአንድ ወታደርን ሕይወት ሳይታደግ የአህያ ባል ከጅብ አያስጥልም ሆኖ ቀርቷል። መረጃውን ሰድረነዋል። በቀዳሚነት ታደምጡታላችሁ። በሌላኛው መረጃችን በላስታ ግንባር ፋኖ ባካሄደው የስቦ መምታት ታክቲክ ከ35 በላይ የአገዛዙ ወታደሮች ተደመሰሱ። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ስር ከላስታ ሳምነው ኮርና ከበላይ ዘለቀ ዕዝ ስር ከኡባንታ ባተ ኮር የተወጣጡ የፋኖ ኃይሎች ናቸው የጠላት ኃይልን ወደ ቀይ ዞን ስበውና እንዳይተርፍ እንዳያመልጥ 360 ዲግሪ ከበው አከርካሪውን የሰበሩትም። ዙ 23 እና ሌሎች መሳሪያዎችን ታጥቆ በወገን ቀጠና ዘው ብሎ የገባው የጠላት ብልጽግና ወታደራዊ ኃይል የታጠቃቸው ዙ 23 እና ሌሎች ከባባድ መሳሪያዎች ከፋኖ ሳያስጥሉት ሙትና ቁስለኛውን የሚያነሳበት ጊዜ እስኪያጣ ድረስ በአፈሙዝ አለንጋ ተገርፏል። ወይ መድፍ ብላሽ፣ ወይ ድሮን ብላሽ፣ ወይ ሞርተር ብላሽ፣ ወይ ታንክ ብላሽ አፈር አስጋጠው ፋኖ በክላሽ ነው ነገሩ። መረጃውን አጠናቅረን ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን በአማራ ሳይንት ወረዳ አጅባር ከተማ የአስት ዮሐንስ ነጎድጓድ ቤተክርስቲያንና የፋሬታ ቅዱስ ጊዮርጊስ ቤተክርስቲያን ዕድሜ ጠገብ ታሪካዊ ቅርሶች በአገዛዙ ወታደሮች ዘረፋ ተፈጸመባቸው። አብያተ ክርስቲያናቱ ከ200 ዓመታት በላይ ዕድሜ ያስቆጠሩ ቅርሶች መገኛ ነበሩ። መረጃውን አጠናቅረነዋል፣ ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ የዛሬ ጥር 20 2018 ዓ.ም የምሽት መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ከሐይቅ ከተማ በቅርብ ርቀት ቆሎ ባኤላ ላይ የጠላት ምሽግ ተሰብሮ በርካታ ወታደሮች አለቁ። በምሽግ ውስጥ የነበሩ በርካታ ወታደሮች የእሳት ራት ሆነው ሲቀሩ ሕይወታቸውን ለማትረፍ ሲሸሹ የነበሩ ቁጥራቸው በውል ያልታወቁት ደግሞ ገደል ገብተው አልቀዋል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ልጅ ኢያሱ ኮር 24ኛ ክፍለ ጦር ትላንት ጥር 19 2018 ዓ.ም ለዛሬ አጥቢያ ሌሊት በወሰዱት ተአምራዊ ኦፕሬሽን የጠላትን አከርካሪ በመስበር ታላቅ ድል አስመዝግበዋል። በደቡብ ወሎ ዞን ተውለደሬ ወረዳ ልዩ ቦታው ቆሎ ባኤላ ተብሎ በሚጠራው ቦታ በነበረው የአገዛዙ ወታደሮች ምሽግ ላይ ነው መብረቃዊ እርምጃው የተወሰደው። ከቦታው መልክዓ ምድራዊ አቀማመጥ ጋር ተዳምሮ በዘመናዊ መንገድ ተሰርቶ የነበረው የአገዛዙ ወታደሮች የኮንክሪት ምሽግ ነው። ተናዳፊዎቹ በሚል ቅጽል ስም የሚጠሩት በልጅ ኢያሱ ኮር ስር የ24ኛ ክፍለ ጦር ፋኖዎች ዛሬ አጥቢያ ሌሊቱን የጥቃት ዶፍ አውርደው ድርምስምሱን ያወጡትም። የፋኖ አባላቱ የጥይት ካዝናቸውን እንዳነገቡና የብሬን ሸንሸናቸውን ልክ እንደ መቀነት በወገባቸው ደግድገው በደረታቸው እየተሳቡ በጠላት ምሽግ ተወርውረው በመግባት በቅድሚያም የምሽጉ ዋርድያዎችን በድምፅ አልባው ሳንጃ ካጋደሙ በኋላም በምሽጉ ውስጥ የነበሩ ወታደሮችን ጭድ አድርገዋቸዋል። የሳንጃ ትንቅንቅን ጨምሮ የጨበጣ ውጊያው የተካሄደው በድቅድቅ ጨለማ በመሆኑ የተገደሉ ያገዛዙ ወታደሮች ቁጥር በውል ባይታወቅም ነገር ግን በርካቶች የአፈር ሲሳይ ሆነው ቀርተዋል።
የፋኖ አባላቱ ጥላት አይደፈር ሲል ሲመካበት የነበረውን ምሽግ ሰዓታትን ባልፈጀ ውጊያ ድርምስምሱን በማውጣት በርካታ ወታደሮችን ከደመሰሱ በኋላ 15 ክላሽንኮቭ መሳሪያዎችን ከነተተኳሾቻቸው እንዲሁም ሌሎች ለትግሉ አስፈላጊ የሆኑ ወታደራዊ ግብዓቶችን ከበርካታ ወታደሮች ጋር ማርከው በድል ታጅበው የማረኩትን መሳሪያ በማረኩት ወታደር አሸክመው ቀጠናውን ለቀው መውጣታቸውን ጣቢያችን መረብ ሚዲያ ለማረጋገጥ ችሏል። ከሐይቅ ከተማ በውስን ኪሎ ሜትሮች ርቀት ቆሎ ባኤል አካባቢ በነበረው ምሽግ ላይ ከእኩለ ሌሊት ጀምሮ በፋኖ የተከፈተውን ጥብቅ እርምጃ የሰሙ በሐይቅ ከተማ የነበሩ ያገዛዙ ምንጣፍ ጎታች ካድሬዎች አንዳንዶች የሌሊት ፒጃማ እንደለበሱ፣ አንዳንዶች ደግሞ በቁምጣና ፓንት ብቻ ሆነው በደረቅ ሌሊት ወደ ደሴ ከተማ ሲሸሹ መታየታቸውን የተነገረው። በከተማዋ መሃል ሸሙሳ ተብሎ በሚጠራው ተራራማ ስፍራ ላይ ሰፍሮ የሚገኘው ቀሪው ያገዛዙ ኃይል ባጠመደው የከባድ መሳሪያም ቆሎ ባኤላ ለነበሩ ጓዶቹ ሽፋን ሲሰጥ ያደረ ቢሆንም ነገር ግን የአንድ ወታደርን ሕይወት ሳይታደግ የአህያ ባል ከጅብ አያስጥልም ሆኖ ቀርቷል። መረጃው እንደሰማችሁት ነው። ወደ ሌላኛው መረጃችን እናልፋለን። በላስታ ግንባር ፋኖ ባካሄደው የስቦ መምታት ታክቲክ ከ35 በላይ የአገዛዙ ወታደሮች መደምሰሳቸው ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ሳምነው ኮር ከሸተ ክፍለ ጦርና ከነብሮ ተወርዋሪ ኮማንዶ ብርጌድ ስር የሚገኙት ከሸድሆ መቄት ሬጅመንት ፋኖች የተወጣጡ እንዲሁም በበላይ ዘለቀ ዕዝ ውባንታ ባተ ኮር ስር የተወጣጡ የፋኖ ኃይሎች በጋራ ዛሬ ጥር 20 2018 ዓ.ም የጥላት ብልጽግና ወታደር ላይ በፈጸሙት የስቦ መምታት ታክቲክ አከርካሪውን በመስበር ታላቅ ድል ተጎናጽፈዋል። መነሻውን ከቅዱሱም ከንጉሱም መናገሻ ላሊበላ ከተማና ከላሊበላ አየር ማረፊያ ሹምሽዋ ያደረገው የጥላት ኃይል በከባድ መሳሪያ ሽፋን ታግዞ እርጎ መስሎሽ ከእርሾ ጥልቅ እንዲሉ አበው በፋኖ ቀጠና ዘው ብሎ ከገባ በኋላ ማጣፊያው አጥሮት በአፈሙዝ አለንጋ ተገርፈዋል። ዛሬ ከንጋት ጀምሮ ሰዓታትን በፈጀው በዚህ ውጊያ 15 የአገዛዙ ወታደሮች ሲገደሉ የሟቾች ቁጥር በቀጠናው ወርቆ የተቆጠረ አስከሬን ሲሆን በውጊያው የተገደሉ ወታደሮች ብዛት ከዚህም በላይ ሊያሻቅብ ይችላል ተብሏል። ፋኖ ባካሄደው በዚህ የስቦ መምታት የጦር ታክቲክ ከተገደሉት በተጨማሪ ከ20 በላይ ወታደሮች የቆሰሉ ሲሆን ክላሽንኮቭ መሳሪያዎችን ጨምሮ በርካታ የጠላት ንብረቶች በፋኖ ቁጥጥር ስር ውለዋል። ዙ 23 እና ሌሎች ከባባድ መሳሪያዎችን ታጥቆ በወገን ቀጠና ዘው ብሎ የገባው የጠላት ኃይል የታጠቃቸው ዙ 23 እና ሌሎች ከባባድ መሳሪያዎች ከፋኖ ሳያስጥሉት ሙትና ቁስለኛውን የሚያነሳበት ጊዜ እስኪያጣ ድረስ ነው የተቀጠቀጠው። በመጨረሻም አንድነታችን ኃይል ነው። ከአሁን በኋላ አማራ አንድ ድርጅት ፈጥረናል። በጎጥ አጥር ሳንከለል ስንፈልግ ሸዋ፣ ስንፈልግ ጎጃም፣ ስንፈልግ ጎንደርና ወሎ በማንኛውም ቦታ እየተንቀሳቀስን እየተወረወርን ጥላትን አከርካሪውን ሰብረዋለን ብለዋል። የምኒልክ ዕዝ ምክትል ወታደራዊ አዛዥና የላስታ ሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩና የበላይ ዘለቀ ዕዝ ውባንታ ባተ ኮር አዛዥ አርበኛ አመኑ አለማንተ በጋራ ባስተላለፉት መልእክትም ወደ ሌላኛው መረጃችን አለፍን። በአማራ ሳይንት ወረዳ አጅባር ከተማ 01 ቀበሌ የአስት ዮሐንስ ወልደ ነጎድጓድ ቤተክርስቲያንና የፋሬታ ቅዱስ ጊዮርጊስ ቤተክርስቲያን ዕድሜ ጠገብ ታሪካዊ ቅርሶች በአገዛዙ ወታደሮች ተዘረፉ። የአገዛዙ ወታደሮች ዛሬ ጥር 20 2018 ዓ.ም አዳራቸውን በሁለቱ አብያተ ክርስቲያናት ውስጥ የነበሩ ቅርሶችን ሙልጭ አድርገው መዝረፋቸውን ተከትሎ ማርፈጃውን በአካባቢው ከባድ ውጥረት ነግሶ ነበረ። የአካባቢው ማህበረሰብ የማንነታችንና የሃይማኖታችን መገለጫ የሆነው ቅርሶቻችንን መልሱ በሚል የአገዛዙ ወታደሮችን ተቃውሞ ወደ አደባባይ የወጣ ሲሆን ወታደሮቹም ህዝቡን ለመበተን ተኩስ ከፍተው ማረፈዳቸውን ነው የዓይን እማኞች ለመረብ ሚዲያ የገለጹትም። ዘረፋ የተፈጸመባቸው የቅዱስ ዮሐንስ ወልደ ነጎድጓድ ቤተክርስቲያንና ፋሬታ ቅዱስ ጊዮርጊስ ቤተክርስቲያን ከ200 ዓመታት በላይ ዕድሜ ያስቆጠሩ ቅርሶች መገኛ ቅዱሳን ስፍራዎች ናቸው። የአገዛዙ ወታደራዊ አዛዦች በየአብያተ ክርስቲያናቱ እየዞሩ ቅርሶችን ይዘርፋሉ፣ ወደ ሌሎች ሀገራት እያሸሹ ይሸጣሉ። ይህ ከሰሜኑ ጦርነት ጀምሮ የተለመደ ተግባራቸው ሆኗል። ወደ ሌላኛው መረጃችን አለፍን። በቴዎድሮስ ዕዝ 206ኛ ኮር ከጠላት የሚሰነዘርን ማንኛውንም ጥቃት በመመከት አስፈላጊውን አጸፋዊ እርምጃ ለመውሰድ የሚያስችለውን የወትሮ ዝግጁነቱን ማጠናቀቁን ገልጿል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር የቀጠናው ትግልን በማቀጣጠል በጠላት ላይ ከፍተኛ ድል እየተቀዳጀ ሲሆን ኮሩ በተመሰረተ ጥቂት ወራት
በሁሉም ክፍለ ጦሮች በተደረገ ማጥቃት በተለያዩ ግንባሮች በጠላት ላይ የበላይነትን መውሰዱን አስታውቋል። ኮሩ የሚንቀሳቀስበት ቀጠና የጠላት ሎጂስቲክ፣ የሰው ኃይልና የካድሬ ማመላለሻ በመሆኑ ከፍተኛ ሜካናይዝድ ድጋፍ የሚሰጠው የጠላት ሰራዊት መንቀሳቀሱን መምሪያው የገመገመ ሲሆን የጠላትን ኃይል አሰላለፍ የሚመጥን የትግል ስልት መንደፉንም ገልጿል። ከደጀን ሞጣ መርጦ ለማርያምና ከደጀን ደንበጫ ባሉ አውራ ጎዳናዎችን ተጠቅሞ ሎጂስቲክና ወታደራዊ ድጋፍ የሚሰጥበት የትኖራ ወታደራዊ ካምፕ በኮሩ ቀጠና መገኘቱን የጠቀሰው ኮሩ 602ኛና 601ኛ ኮር ዋና ዋና ማዘዣ መሆኑ የጠላት ኃይል ክምችትና እንቅስቃሴ በስፋት እንዲኖር ማድረጉን ጠቅሷል። የጠላት ሰራዊት የመዋጋትና የማድረግ አቅም ዝቅተኛ መሆን የአዋጊዎችና ወታደራዊ መኮንኖች ጦርነቱን ለግል ጥቅም ማካበቻ እየዋሉ መሆኑን የገመገመው 206ኛ ኮር ጠላት የሚያደርገውን ማንኛውንም ትንኮሳ በመመከት ከባድ አጸፋዊ ምላሽ መስጠት የሚያስችለውን የወትሮ ዝግጁነቱን ማጠናቀቁን አሳውቋል። የአረመኔው ሰራዊት ከዚህ ቀደም ባደረጋቸው ትንኮሳዎችና በወገን ኃይል ፍላጎት የተደረጉ ግዳጆችን የተመለከተው ኮሩ በደጀን፣ በጃማም፣ በስናን፣ በደብረ ማርቆስ፣ በደብረ ኤልያስና ጎዛመን አካባቢዎች በተደረጉ ትንቅንቆች ክፍለ ጦሮች ባስመዘገቡት ትልቅ ድል የቀጠናውን ትግል ያቀጣጠለና የጠላትን የድንኳን ፕሮፓጋንዳ የበጣጠሰ መሆኑን አክሎ ገልጿል። በተያያዘ በዚያው በምዕራብ አማራ ቀጠና የደንበጫ ጊዜያዊ መንግስት የህዝብ ንቅናቄ መድረክ ማካሄዱ ተነገረም። በቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ስር በሚገኙ ወረዳዎች የህዝብ ንቅናቄ እንደቀጠሉ ናቸው ተብሏል። ደንበጫ የጀግኖች መውጫ የባንዳ መቅጫ ተብሎ የተነገረለትና በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ስር የሚገኘው የደንበጫ ወረዳ የዘለቃና አካባቢው ማህበረሰብ በአንድ ላይ በመሆን ከደንበጫ ጊዜያዊ መንግስት ጋር በጋራ መክረዋል። የሃይማኖት አባቶች፣ የአገር ሽማግሌዎችና ወጣቶች በውይይት መድረኩ ተሳትፈዋል። በውይይቱ የተሳተፉት የማህበረሰብ ክፍሎች የአማራ ፋኖ አንድነትን አስመልክቶ የእንኳን ደስ አላችሁ መልእክት ያስተላለፉ ሲሆን ከትግሉ ጎን እንደሆኑና ከአሁን በፊት ሲያደርጉት ከነበረው በእጅጉ በላቀ መልኩ ትግሉን እንደሚደግፉም ገልጸዋል። በዕለቱ የ109ኛ ኮር 99ኛ ክፍለ ጦር አመራሮችና የደንበጫ ወረዳ ጊዜያዊ ዋና አስተዳዳሪ የተሳተፉ ሲሆን ከተሰብሳቢው ለተነሱ ጥያቄዎች ማብራሪያና ምላሽ ሰጥተዋል። በየቀበሌው የሚያስተዳድሩ አዳዲስ አመራሮችንም በህዝብ ድምፅ ተመርጠው ሹመት ተሰጥቷቸዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 20 2018 ዓ.ም የምሽት መረጃዎቻችን እነዚህ ይመስላሉ። መረጃዎቻችን ለብዙዎች ይደርሱ ዘንድ ቻናላችንን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ቸር ቆዩ።